ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ቤተሰብ ብቅ ብያለሁ። እንግዲህ በሀብ ቤት ቅመምዬ ብቅ ብላለች። እንግዲህ ያው አዲስ ነገር አይደለም። ከብሩኬ ጋር ብሩኬም እየተሰቃየ አይደለም። ስለዚህ አብረሽ መቀጠል አለብሽ ስትባል እንግዲህ እንዴት ብዬ ልመነው? ነገ ነገ ወዲያም ይሄን ነው ስህተት የሚሰራ ነው የሚመስለኝ። ከኔ ጋር በተጣላ ቁጥር ሂዶ ሌላ ሴት ጋር የሚጋደም ነው የሚመስለኝ። ስለዚህ እንዴት ልመነው? የኔና የእሱ ጉዳይ ለመመለስ በጣም ይከብዳል ሀብ እያለች ብዙ ነገር ስትል ነበረ ከኒሃን ጋር። እኔም እንደ እንደ ሀብ ሚስት ሳይሆን እንደ አንዲት እህት ተረድቼሻለሁ። ግን እንዲህም ብለሽ ደግሞ ለዩ መተው የለብሽም እያሉ ብዙ ነገር መክረዋታል። ግን እሷ ፍቃደኛ አይደለችም። ቤተሰብ በነገራችን ላይ አንድ ያደረገ ነገር በቃ የሆነ ትምምነት ያጠፋል። አንድ ቀን ስህተት የሆነ የዘላለም ጸጸት የሚሆንበት አጋጣሚ አለ። ለምን መሰላችሁ? አንዴ የተሳስቼ ይቅርታ ይሄን ነገር አልደግመውም ብትሉ ራሱ የሆነ ሰዓት ስትጣሉ ሂዳችሁ መድገማችሁ አይቀርም ማለት ነው። እና የአንድ ቀን የሚሰሯት ስህተት ትዳርን ምን ያህል እንደምታበላሽ የሚያቅ ያውቀዋል ማለት ነው። እና ሀይሚም ነገ እንደማይደግምብኝ ምን ያህል እርግጠኛ ነኝ። ስለዚህ ላምነው አልችልም እያለች ነው ብሩኬን። ነገም ከዩ ጋር ሳይሆን ከእሷ ጋር ራሱ ልጅቱ ታመመች ብላ አሁን ለምሳሌ ብደውልለት ቢሄድ ብሩኬ ሀይሚ ቤት ሁና ሀይሚ የምታስበው ሌላ ሌላ ነገር ነው። ሂዱ አብራት ቢተኛስ ብላ ነው የምታስበው። ብዙ ነገር ታስባለች በነገራችን ላይ እና ከባድ ነው። ስለዚህ እንዴት ብዬ ልመለስ እያለች ነው። ግን ደስ የሚለው ነገር በአጠገቦቿ ጥሩ ጥሩ የሚመክሯት በጎንም እንትን የሚሏት አሉና ያው ይታረቃሉ። ሲጀመር ተጣልተዋል እንዴ? ለማንኛውም አይዟችሁ ማለት ይታረቃሉ። ሀይሚና ብሩኬ አይጣሉም። እና የዛሬው ቪዲዮ እንደውም ለሰስ ብላ ነው የመለሰችው ራሱ ማለት ነው። አይታችኋት ከሆነ እንዴት ልመነው የሚለው ቃል ተቀይሯል ከትናንት ነው። እንዴት ልመነው? ከሱ ጋር እወደዋለሁ አፈቅረዋለሁ፣ ግን እንዴት ብዬ ልመነው እያለች ነው። ስለዚህ ሲቀጥል ብሩኬ በቢኒ ቤት መጥቷል። እንግዲህ ግጭት ተፈጥሯል። ለምን ግጭት ተፈጠረ አትሉም? እንግዲህ እስከዛሬ ዲኤንኤም ለማስመረመር ሲረዳው ነበር። አሁን ግን የብሩኬ ልጅ መሆኑን ሲያቅ ቢኒ ደግሞ እዩን ይፈልጋታል። እና ዘመቅናት ትላላችሁ። እንዴት ያንተ ልጅ ትሆናለች? እንዴት ያንተ ልጅ ትሆናለች በማለት ቢኒ ብሩኬን ከመማታት ደርሷል። ስለዚህ እነ ፍፄ ሽማግሌ ሆኖ እንግዲህ የአንድ ቀን ስህተት ነው ምን ይደረግ፣ አንዴ ከሆነ በኋላ ምንም ማድረግ አይቻልም እያለ ለማስታረቅ እየሞከረ ነው። ብሩኬ ግን ጥላት በዛበት፣ ቤተሰብ ጥላት በዛበት። ምክንያቱም ብሩኬ ጥፋተኛ ስለሆነ እኮ ነው ጥላት የበዛበት ታውቃላችኋ።